በጃንዋሪ 29 2026 የሚኒያፖሊስ በረዷማ አየር በጭስና በለቅሶ እየታወከ ይመስላል። በመላው አሜሪካ የሚገኙ ታዋቂ ዩኒቨርሲቲዎች፣ የሁለተኛ ደረጃ ትምህርት ቤቶችና መሰረታዊ የትምህርት ተቋማት ዛሬ ከአስፈሪ ዝምታ ጋር እየተጋፈጡ ነው። ይህ ዝምታ ግን የተለመደ የሰላም ዝምታ አይደለም። ይልቁንም ከመፈንዳቱ በፊት የሚታይ የታላቅ ማህበራዊ እሳተ ገሞራ ምልክት ነው። በታሪክ ታይቶ በማይታወቅ ሁኔታ የአሜሪካ የትምህርት ስርዓት ለታላቅ አደጋ ተጋልጧል። የአውሮፓውያኑ ጥር 30 ቀጠሮ በመላው አሜሪካ በሚገኙ ተማሪዎች ዘንድ እንደ ትልቅ ብሔራዊ የቁጣ ቀን ተይዟል። ይህ ቀን በአሜሪካ የታሪክ መዝገብ ላይ ትምህርት የቀረበት ብቻ ሳይሆን ህዝባዊ እምቢተኝነት አዲስና አስፈሪ መልክ የያዘበት ዕለት ሆኖ ይመዘገባል። በሚሊዮኖች የሚቆጠሩ ተማሪዎች ለህሊናችን እንገዛለን በማለት የመማሪያ ክፍሎቻቸውን ጥለው ወደ አደባባይ ለመውጣት ወስነዋል። ይህ ናሽናል ሸትዳውን ወይንም ብሔራዊ የመዘጋት ዘመቻ ተብሎ የተሰየመው እንቅስቃሴ አሜሪካን በዶናልድ ትራምፕ ሁለተኛው የስልጣን ዘመን ወቅት ወደማይመለስበት ማህበራዊ ቀውስ እየገፋት ይገኛል። የዚህ ሁሉ ታላቅ ንዝረትና የህዝባዊ አመጽ መነሻው በሚኒያፖሊስ መንገዶች ላይ በጠራራ ፀሐይ የፈሰሰው የንጹሐን ደም ነው። አሌክስ ጄፍሪ ፕሪቲ። ይህ ስም ዛሬ በአሜሪካ ሰማይ ስር እንደ ነጻነት መዝሙር እየተዘመረ ነው። አሌክስ ተራ ስደተኛ አልነበረም። እርሱ በሀገሪቱ የሕክምና ማዕከል ውስጥ የቆሰሉ ወታደሮችን ነፍስ ሲታደግ የኖረ፣ ሌሊቱን ሙሉ በጽኑ ሕክምና ክፍል ውስጥ ለሰው ልጅ ሕይወት ሲዋደቅ የነበረ ባለሙያ ነበር። ይሁን እንጂ በፈረንጆቹ ጥር 4 ቀን 2026 የፌዴራል ስደተኞች ቁጥጥር ወኪሎች ወይንም የአይሲኤ አባላት የወሰዱት እርምጃ ይህንን የህዝብ አገልጋይ በገዛ ደጁ ላይ እንዲረግፍ አድርጎታል። በዚያች አስከፊ ቀን ወኪሎች ከአንድ ስደተኛ ጋር ሲታገሉ አሌክስ በስልኩ ሁኔታውን እየቀረጸ ነበር። ለወደቀው ሰው ሰብአዊ እርዳታ ለማድረግ ሲሞክር በወኪሎቹ ተይዞ በፔፐር ስፕሬይ ተደብድቦ መሬት ላይ ተደፍቶ በ6 ወኪሎች ተከቦ በአሰቃቂ ሁኔታ ተገደለ። የሀገር ውስጥ ደህንነት ዲፓርትመንት አሌክስ አጥቂ ነበር፣ ወኪሎቻችንም ራሳቸውን ለመከላከል ነው የተኮሱት የሚል መግለጫ ቢያወጣም በሚኒያፖሊስ ከንቲባ ጃኮብ ፍሬን እጅ የገባው የቪዲዮ ማስረጃ ግን እውነታው ሌላ መሆኑን ለዓለም አረጋግጧል። ይህ ክስተት ነው እንግዲህ ለጥር 30 የታቀደውን ታላቅ የትምህርት ማቋረጥ አድማ የለኮሰው። ይህ የትምህርት ቤቶች መዘጋት በአሜሪካ ላይ የሚያስከትለው ተጽዕኖ እጅግ የገዘፈና ዘርፈ ብዙ ነው። በመጀመሪያ ደረጃ በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው ሲወጡ የአሜሪካ የትምህርት ስርዓት ለአንድ ቀን ብቻ ሳይሆን ለረጅም ጊዜ ሊያገግም የማይችል ኪሳራ ይገጥመዋል። ተማሪዎች ዛሬ በክፍላቸው ውስጥ ተቀምጠው የዲሞክራሲን ትርጉም ማንበብ ሰልችቷቸዋል። ይልቁንም ዲሞክራሲ እየሞተ ባለበት ወቅት ትምህርት ምን ፋይዳ አለው የሚል መራር ጥያቄ በማንሳት ትምህርት የለም፣ ስራ የለም፣ ግብይትም የለም በሚል መሪ ቃል አሜሪካን ሽባ ለማድረግ ቆርጠው ተነስተዋል። የዚህ እንቅስቃሴ መሪዎች የሚኒያፖሊስ የሶማሊያና የጥቁር ተማሪዎች ማህበራት ሲሆኑ ጥሪው አሁን መላው አሜሪካን አዳርሷል። ተማሪዎቹ ይህንን እርምጃ በታሪክ በትክክለኛው ጎን የመቆም ውሳኔ ሲሉ ጠርተውታል። በክሊቭላንድ ኦሃዮ የሚገኘው የካርኒጊ ሜሎን ዩኒቨርሲቲ ተማሪዎች እንደገለጹት የእነሱ የፖለቲካ ሳይንስ ክፍል አምባገነንነት እንዴት እንደሚወለድና እንዴት መመከት እንደሚቻል በጥልቀት ሲያስጠና ሰንብቷል። ዛሬ ይህንን ትምህርታቸውን ወደ ተግባር እየቀየሩት ይገኛሉ። የዚህ አድማ ተጽዕኖ ግን በትምህርት ቤቶች ቅጥር ግቢ ብቻ አይወሰንም። በትምህርት ቤቶች መዘጋት ምክንያት በሚሊዮኖች የሚቆጠሩ ወላጆች ልጆቻቸውን የሚጠብቅላቸው በማጣታቸው ሰበብ ከስራ መቅረት ይገደዳሉ። ይህ ደግሞ የዕለቱ የአሜሪካ የንግድና የኢኮኖሚ እንቅስቃሴ በቀጥታ የሚጎዳው ነው። ናሽናል ሸትዳውን የሰኞ ድረገጽ እንደሚጠቁመው ዕለቱ ምንም አይነት ግብይትና የንግድ ልውውጥ የማይደረግበት የቁጣ ቀን እንዲሆን ታቅዷል። ይህ የኢኮኖሚ ቧንቧ መታነቅ በትራምፕ አስተዳደር ላይ ከፍተኛ ጫና ይፈጥራል ተብሎም ታቅዷል። በሚኒሶታ ብቻ በሺዎች የሚቆጠሩ የንግድ ድርጅቶች የአይሲኢን ዘመቻ በመቃወም በሮቻቸውን ዘግተው ሥራ አቁመዋል። ከተማዋም ጸጥ ረጭ ብላለች። ይህ በቢሊዮን የሚቆጠር ዶላር ኪሳራ የሚያስከትለው የኢኮኖሚ አድማ መንግስት በዜጎች ላይ የሚወስደውን የኃይል እርምጃ እንዲያቆም ለማስገደድ የታለመ ነው። ሌላውና እጅግ አሳሳቢው ተጽዕኖ የጸጥታው ዘርፍ ውጥረት ነው። የሀገር ውስጥ ደህንነት ሚኒስቴር እንደገለጸው ከሆነ በአይሲኢ ወኪሎች ላይ የሚሰነዘረው ጥቃትና ተቃውሞ በ1300 በመቶ ጨምሯል። ተማሪዎች በትምህርት ቤቶቻቸው አካባቢ አይሲኢ ከከተማችን ይውጣ በማለት የሚያደርጉት ጩኸት በአሜሪካ የጸጥታ ኃይሎች መካከል የመከፋፈልና የመረባበሽ ስሜት ይፈጥራል። የሚኒያፖሊስ ከንቲባ ለፌዴራል ወኪሎች ከከተማዬ ውጡ ማለታቸው አሜሪካ በራሷ የውስጥ አስተዳደር ስርዓት መካከል የለየለት ፍጥጫ ውስጥ መሆኗን ያሳያል። ትራምፕ በትሩዝ ሶሻል ገጻቸው ላይ ስደተኞች አሁኑኑ ይውጡ የሚል መመሪያ ሲያስተላልፉ፣ ወጣቶቹ ደግሞ ይህ አምባገነንነት ነው በማለት ምላሽ እየሰጡ ነው። ይህ በእንዲህ እንዳለ የሀገር ውስጥ ደህንነት ሚኒስትሯ ክርስቲኖም በሚኒሶታ ታዋቂ የሆኑ አክቲቪስቶችን በቁጥጥር ስር መዋላቸውን በይፋ አስታውቀዋል። የታሰሩት ግለሰቦች በመንግስት ላይ አመጽ ቀስቅሰዋል በሚል በፌዴራል ወንጀል ተከሰዋል። በተለይም በሴንት ፖል በሚገኘው ሲቲስ ቸርች ላይ የተፈጸመው ድርጊት የአሜሪካን የፍትህ ስርዓትና የሃይማኖት ነጻነት ክፉኛ ፈትኖታል።
የፍትህ ዲፓርትመንት ባወጣው መረጃ መሰረት ጃንዋሪ 18 ቀን በግምት 30 የሚሆኑ አክቲቪስቶች ወደ ቤተክርስቲያኑ ዘልቀው በመግባት የሃይማኖት ስርዓቱን አስተጓጉለዋል። አክቲቪስቶቹ ፓስተሩ የአይሲኢ ወኪል ነው በሚል ጥርጣሬ ነው ጥቃቱን የፈጸሙት ተብሏል። በዚያን ዕለት በቤተክርስቲያኑ ውስጥ የነበረው ትዕይንት እጅግ አስደንጋጭ ነበር። ትናንሽ ልጆች ሲያለቅሱ፣ እናቶች በፍርሃት ልጆቻቸውን አቅፈው ሲንቀጠቀጡና አንዲት ሴት በድንጋጤ ስትሮጥ ወድቃ እጇ ሲሰበር ታይቷል። አይሲኢ ከከተማችን ይውጣ የሚለው ጩኸትና የፊሽካ ድምፅ የቅዱሱን ስፍራ ሰላም አደፍርሶታል። ይህንን ተከትሎ ተቃዋሚዋ የሰብአዊ መብት ተሟጋች ነኪማ ቫልዴዝ፣ ሌቪ አርምስትሮንግ፣ ሻንቲ አሌን እና ዊሊያም ኬሊ የተባሉ አክቲቪስቶች በፌዴራል ወኪሎች ታስረዋል። የትራምፕ አስተዳደር ጠቅላይ አቃቢ ሕግ ፓሜላ ቦንዲ የሃይማኖት ነጻነት የአሜሪካ መሰረት ነው፣ ይህንን የሚገፋ ማንኛውም አካል በሕግ ይጠየቃል በማለት ዝተዋል። ይሁን እንጂ የአክቲቪስቶቹ ጠበቆች ድርጊቱን የፖለቲካ በቀል ነው ሲሉ ይገልጹታል። የአሜሪካ መንግስት ሰብአዊ መብትን የሚጥሱ ወኪሎቹን ከመጠየቅ ይልቅ ግፉን የተቃወሙ ዜጎችን ማሰሩ ፋሺዝም ነው በማለት ይከራከራሉ። ይህ በሕግ ባለሙያዎችና በመንግስት መካከል የተፈጠረው ፍጥጫ አሜሪካ ዛሬ ምን ያህል በሁለት ጽንፎች መካከል እንደተከፈለች የሚያሳይ ነው። በአንድ በኩል ሕግን እናስከብራለን የሚሉ የመንግስት ባለስልጣናት፣ በሌላ በኩል ደግሞ የመቃወም መብታችንና ሰብአዊ ክብራችን ይከበር የሚሉ በሚሊዮኖች የሚቆጠሩ ዜጎች አሉ። ይህ የመለያየት መንፈስ አሜሪካን ወደማይመለስበት ማህበራዊ ፍንዳታ እየገፋት ነው። አድማው የሚመራበት መመሪያ እጅግ በተደራጀ መልኩ ለተማሪዎቹ ተሰራጭቷል። ይህ መመሪያ እንደሚለው አድማው ድንገተኛ ሳይሆን በጠለቀ እቅድና በወጣቶች ቆራጥነት የሚመራ ነው። ተማሪዎች በየክፍላቸው በራሪ ወረቀቶች እንዲሰራጩ፣ በቪዲዮ ተቃውሟቸውን እንዲቀዱና ዓለም የአሜሪካን የሰላም መናጋት እንዲመለከት ግፊት እያደረጉ ነው። የትምህርት ቤቶች መዘጋት የሚያስከትለው ሌላው ማህበራዊ ጠባሳ በወጣቱ ትውልድና በመንግስት መካከል ያለውን እምነት መሸርሸሩ ነው። ሃሌ ቶሬስ ቤተሰቦቿ ስደተኞች ናቸው። ሰብአዊ መብት ሲጣስ ማለት ልብ ይሰብራል ስትል የአዲሱን ትውልድ የአሜሪካዊነት ከትራምፕ አሜሪካን ፈርስት ፖሊሲ ጋር ፈጽሞ የማይጣጣም መሆኑን አሳይታለች። ወጣቶቹ ዛሬ ወደ አደባባይ የወጡት በስሜት ብቻ ተገፋፍተው አይደለም። የፖለቲካ ሳይንስ ትምህርታቸው አምባገነንነትን እንዴት መለየት እንደሚቻል አስተምሯቸዋል። አምባገነንነትን እናውቀዋለን፣ ሲመጣም ዝም አንልም የሚለው መፈክራቸው የትራምፕን አስተዳደር ከምንጊዜውም በላይ አስደንግጦታል። የትራምፕ አስተዳደር ይባስ ብሎ ሁኔታው እስካልተረጋጋ ድረስ የሀገር ውስጥ ወታደራዊ ጣልቃ ገብነትን የሚፈጽመውን የአመፅ ሕግ ለመጠቀም ዝቷል። የዛቻው 1500 የሚሆኑ ከአላስካ የሚመጡ ወታደሮች ለሚኒሶታ ዝግጁ እንዲሆኑ ትዕዛዝ እስከ መስጠት የደረሰ ነበር። ይህም ማለት አሜሪካ በገዛ ዜጎቿ ላይ የጦር መሳሪያ ለመጠቀም እየተዘጋጀች ነው ማለት ነው። የሚኒሶታ ገዢ ቲም ዋልቴዝ የፌዴራል ወኪሎች ግዛቱን ለቀው እንዲወጡ ሲጠይቁ፣ የትራምፕ አስተዳደር ጠቅላይ አቃቢ ሕግ በበኩላቸው ገዢው ሕግ አላስከበሩም ሲሉ ከሰዋቸዋል። ይህ በግዛትና በፌዴራል መንግስት መካከል የተፈጠረው ግልጽና ከፍተኛ ፍጥጫ አሜሪካን ወደ መበታተን ሊወስዳት እንደሚችል ብዙዎች ስጋታቸውን እየገለጹ ነው። አሜሪካ በገዛ ቤቷ ውስጥ የከፈተችው ይህ የደም ዘመቻ ዛሬ በገዛ ዜጎቿ ቁጣ እየተባባሰ ይገኛል። ኦፕሬሽን ሜትሮ ሰርጅ የተባለው መጠነ ሰፊ የፌዴራል ኢሚግሬሽን ዘመቻ ዓላማው ህገወጥ ናቸው የተባሉ ስደተኞችን ማደን ቢሆንም በተግባር ግን ንጹሐን ዜጎችና የሀገር አገልጋዮች ሰለባ እየሆኑ ነው። በሚኒሶታ ለ6 ሳምንታት የዘለቀው ይህ ዘመቻ ከተማዋን በታጠቁ ፊታቸውን በሸፈኑ ወኪሎች ሞልቶታል። ይህ ደግሞ የነዋሪውን ሰላም ክፉኛ አደፍርሶታል። የህዝቡ ቁጣ እንደ እሳተ ገሞራ እንዲፈነዳ ያደረገው የሬኔ ጉድና የአሌክስ ፕሪቲ ሞት ብቻ አይደለም። ይልቁንም ለዓመታት ሲጠራቀም የነበረው የፍትህ መጓደልና የመብት ረገጣ ነው። ዛሬ በሚኒያፖሊስ የሚፈሰው የዜጎች እንባ አዲስ ዓለም ሊወልድ ያለ ይመስላል። ጥር 30 ቀን በሚካሄደው የትምህርት ማቋረጥ አድማ አሜሪካ ዛሬ ያለችበትን ጥልቅ ቁስል ለዓለም ያጋለጠ ነው። የትምህርት ቤቶች መዘጋት ለተማሪዎች የህሊና ድል ቢሆንም ለሀገሪቱ ግን የታላቅ መከፋፈልና የኢኮኖሚ ውድቀት ምልክት ነው። አንድ የክፍል ደውል ይጮሃል፣ ነገር ግን የሚገባ ተማሪ የለም። ወንበሮቹ ባዶ ናቸው። ጥቁር ሰሌዳዎቹ ሳይጻፍባቸው ቀርተዋል። የመማሪያ ክፍሎቹም በአስፈሪ ዝምታ ተውጠዋል። ይህ ዝምታ ግን የተለመደ የትምህርት ማብቂያ ምልክት አይደለም። ይልቁንም የአንድ ትውልድ ቁጣ በመላው አሜሪካ አውራ ጎዳናዎች ላይ ሊፈስ ያደረገው የቆራጥ ቀን ውሳኔ ውጤት ነው። በዋሽንግተን የስልጣን ኮሪደሮችና በሚኒያፖሊስ በረዷማ መንገዶች መካከል የተቀጣጠለው እሳት የዓለማችንን ሀያል ሀገር ወደማትመለስበት ማኅበራዊ ቀውስ ይዟት እየነጎደ ይገኛል። የትራምፕ የብረት እጅ ተማሪዎቹን ወደ ክፍል ሊመልሳቸው አልቻለም። ይልቁንም በበለጠ ወደ አደባባይ አውጥቷቸዋል። በሚኒያፖሊስ ሴንት ፖል ዓለም አቀፍ አውሮፕላን ማረፊያ ተቃውሞ ሲያደርጉ የነበሩ 100 የሃይማኖት አባቶች፣ አክቲቪስቶች በፌዴራል ወኪሎች ሆቴል አካባቢ የሚያደርጉት የጩኸት ተቃውሞና በሚሊዮኖች የሚቆጠሩ ተማሪዎች የትምህርት አድማ ሁሉ በአንድ ላይ ሆነው የአሜሪካን ዲሞክራሲ እየናጡት ይገኛሉ።
የሚኒሶታ ብሔራዊ ጥበቃ አባላት ለሰልፈኞቹ ቡናና ዶናት ሲያድሉ የታዩበት ትዕይንት በጸጥታ ኃይል ውስጥ እንኳን ሳይቀር ሰብአዊነትና ለዜጎች የመቆርቆር ስሜት መኖሩን ያሳያል። ይህ ደግሞ መንግስት ሊጠቀምበት ለሚፈልገው የኃይል እርምጃ ትልቅ እንቅፋት ሊሆን ይችላል። አሜሪካ በሁለት ጽንፍ መካከል እየተቀደደች ባለችበት በዚህ ወቅት ድሉ የማን ይሆናል? የነጻነት ፈላጊዎች ወይንስ የኃያላኑ የብረት እጅ? የታሪክ መዝገቦች ይሽከረከራሉ። የጥር 30 ቀን ውጤት አሜሪካን በቀጣይ ዓመት አቅጣጫ የሚወስን ይሆናል። ኃያሉ ሀገር በገዛ ዜጎቿ ቁጣ ትበታትናለች ወይንስ አዲስ የፍትህ ስርዓት ትመሰርታለች? የዓለም ሕዝብ ትኩረቱን ወደ አሜሪካ አድርጎ ውጤቱን እየጠበቀ ይገኛል። ይህ የታላቅ መከፋፈል ታሪክ በአሜሪካ ሰማይ ስር ከሚኒያፖሊስ እስከ ዋሽንግተን ዲሲ ድረስ ሰላማዊ የሚመስለው ድባብ ተገፎ የጦር አውድማ የሚመስል ትዕይንት እንዲነግስ አድርጓል። ተማሪዎቹ ዛሬ ከክፍላቸው የወጡት ለነጻነት ብቻ ሳይሆን በገዛ ሀገራቸው በፌዴራል ወኪሎች ለሚረግፉት ንጹሐን ደም ፍትህ ፍለጋ ነው። አሌክስ ፕሪቲና ኔሬጉድ ዛሬ በመላው አሜሪካ እንደ ነጻነት መዝሙር እየተዘመሩ ነው። የአዲሱ ትውልድ ቁጣ መላው አሜሪካ አውራ ጎዳናዎች ላይ ሊፈስ ያደረገው የቆራጥ ቀን ውሳኔ ውጤት ነው። አሜሪካ በራሷ የውስጥ ቀውስና ልዩነት ታላቅ ዋጋ እየከፈለች ትገኛለች። የትምህርት ቤቶቹ መዘጋት ያስከተለው የማህበራዊ ቀውስ ገና ጅማሮ እንጂ ፍጻሜው አይደለም። በአሜሪካ ታሪክ ውስጥ በትምህርት ቤቶች፣ በዩኒቨርሲቲዎች እና በከፍተኛ ትምህርት ተቋማት ውስጥ የሚገኘው ትውልድ እንዲህ በአንድ ዓላማ ዙሪያ ተባብሮ መንግስትን ሲሞግት ታይቶ አይታወቅም። የጃንዋሪ 30 ቀጠሮ ትልቅ የሚያደርገው ደግሞ ተማሪዎቹ ትግሉን ከክፍል ውስጥ ወደ አደባባይ ብቻ ሳይሆን ወደ ዲጂታል ዓለምና ወደ ዓለም አቀፍ የዲፕሎማሲ መድረክም ጭምር ማውጣታቸው ነው። የሃርቫርድ፣ የየል፣ የስታንፎርድ እና የበርክሌይ ዩኒቨርሲቲ ተማሪዎች የጥናት መጽሐፎቻቸውን ዘግተው ስለ ሰብአዊ መብት መቃረንና ስለ አምባገነንነት መፈጠር ዓለም አቀፍ ሴሚናሮችን በጎዳናዎች ላይ እየመሩ ይገኛሉ። ይህ ሁኔታ የአሜሪካን የትምህርት የበላይነት ለዓለም አቀፉ ማህበረሰብ ጥያቄ ውስጥ የሚጥል ሲሆን ሀገሪቱ ለወደፊቱ የሚሆን የሰለጠነ የሰው ኃይል ማፍራት ሂደቷ ላይ ትልቅ ስንጥቅም ፈጥሯል። የኢኮኖሚው ሽባ መሆን ደግሞ ሌላው ሊዘነጋ የማይችለው የዚህ ቀውስ ገጽታ ነው። ናሽናል ሸትዳውን ወይም ብሔራዊ የመዝጋት ዘመቻው የተመሰረተው $1 ለመንግስት ግብር መሆን የለበትም በሚል መሪ ቃል ነው። በሚሊዮኖች የሚቆጠሩ ወጣቶችና ሰራተኞች የንግድ ልውውጥን በማቆማቸው በትልልቅ የንግድ ማዕከላት፣ በኦንላይን ገበያዎችና በታዋቂ የቴክኖሎጂ ኩባንያዎች ላይ የሚታየው የገቢ መቀነስ በ10 ቢሊዮኖች የሚቆጠር ዶላር ደርሷል። ይህ ደግሞ ለአሜሪካ የፌዴራል በጀት ትልቅ ስጋት ሆኗል። የኢኮኖሚ ባለሙያዎች እንደሚተነብዩት ከሆነ ይህ አድማ ለተጨማሪ ጥቂት ቀናት የሚቀጥል ከሆነ የአሜሪካ የክሬዲት ደረጃ ሊቀንስና የዶላር የመግዛት አቅም በዓለም አቀፍ ገበያ ላይ ክፉኛ ሊዳከም ይችላል። ትራምፕ ይህንን የኢኮኖሚ ቧንቧ መታነቅ በኃይል ለመፍታት ቢፈልጉም የህዝቡ ቆራጥነት ግን የገንዘብን ጥቅም ከነጻነት በታች አድርጎታል። ወደ ሕግና ስርዓቱ ስንመለስ የፍትህ ዲፓርትመንቱ በነነኪማ ቫልዴዝ ላይ የተመሰረተው ክስ የሕግ ባለሙያዎችን በሁለት ከፍሏል። በሴንት ፖል ከተማ የሚገኘው ሲቲስ ቸርች ላይ የተካሄደው ተቃውሞ የሃይማኖት ነጻነትን የሚጥስ ነው በሚል የፌስ አክት ሕግን ተጠቅሞ ለመክሰስ መሞከሩ የዜጎችን የመቃወም መብት ለማፈን የተደረገ ስልታዊ ሙከራ ተደርጎ ተወስዷል። አክቲቪስቶቹ ቤተ ክርስቲያኑን ሳይሆን በቤተ ክርስቲያኑ ጥላ ስር ተሸሽጎ ግፍ የሚፈጽመውን ባለስልጣን ነው የተቃወሙ ነው በማለት ይከራከራሉ። ይህ ክርክር ደግሞ አንድ የመንግስት ባለስልጣን በሃይማኖት ተቋም ውስጥ ሆኖ ግዴታውን ሲወጣ የመቃወም መብት እስከምን ድረስ ነው የሚል አዲስ የሕግ ፍልስፍና ጥያቄን አስነስቷል። ፓሜላ ቦንዲ ይህንን ክስ እንደ ምሳሌ በመጠቀም ሌሎች ተቃዋሚዎችን ለማስፈራራት ብትሞክርም ውጤቱ ግን በተቃራኒው ዜጎችን ይበልጥ ለተቃውሞ እንዲነሳሱ አድርጓቸዋል። በተጨማሪም የታዋቂው ጋዜጠኛ ዶን ሌመንም በዚህ ክስተት ውስጥ ስሙ መነሳቱ የዜና ማሰራጫዎችንና የመረጃ ፍሰቱን ሁኔታ ይበልጥ ውስብስብ አድርጎታል። ዶን ሌመን በተቃውሞ ወቅት በስፍራው ተገኝቶ ክስተቱን በቀጥታ ሲያስተላልፍ የነበረ ሲሆን መንግስት እርሱንም በወንጀል ተባባሪነት ለመክሰስ ያደረገው ሙከራ በፍርድ ቤት ውድቅ ተደርጓል። ይህ የሚያሳየው የትራምፕ አስተዳደር የመረጃ ፍሰቱን ለመቆጣጠርና ነፃ ጋዜጠኞችን ለማፈን እያደረገ ያለው ጥረት ነው። ሆኖም ግን ዲጂታል ሚዲያና ማህበራዊ ትስስር ገጾች መንግስት የሚደብቃቸውን እውነታዎች በቅጽበት ለዓለም እያደረሱ ነው። በሚኒያፖሊስ ከንቲባ ጃኮብ ፍሬይ የተለቀቁት የቪዲዮ ማስረጃ የፌዴራል ወኪሎችን ውሸት በአደባባይ እንዳጋለጣቸው ሁሉ ሌሎችም በሺዎች የሚቆጠሩ ዜጎች በየመንገዱ የሚፈጸሙ በደሎችን በስልካቸው እየቀረጹ ለዓለም እያሳወቁ ነው። የጸጥታ ኃይሉ የውስጥ መከፋፈልም ሀገሪቱን ወደ የእርስ በርስ ግጭት ሊወስዳት የሚችል አደገኛ ምልክት ነው። የሚኒሶታ ብሔራዊ ጥበቃ አባላት ለመንግስት ትዕዛዝ ታዛዥ ከመሆን ይልቅ ለገዛ ወገኖቻቸው ሰብአዊነትን ሲያሳዩ መታየታቸው ለዋይት ሃውስ ትልቅ ራስ ምታት ሆኗል። የወታደራዊ ኃይል በገዛ ዜጋው ላይ ተኩስ ይከፍታል ወይስ ለሕገ መንግስቱ ታማኝ ይሆናል የሚለው ጥያቄ በአሁኑ ወቅት በአሜሪካ የጦር ኃይል ውስጥ ከፍተኛ ውይይት እየተደረገበት ያለ ጉዳይ ነው። ትራምፕ ኢንሰርክሽን አክትን በመጠቀም ጦር ለማዝመት ማቀዳቸው ይህንን መከፋፈል ይበልጥ ሊያሰፋው ይችላል።
ከአላስካ እንዲመጡ የታዘዙ ወታደሮች በሚኒሶታ በረዷማ ጎዳናዎች ላይ ከቆሙ እናቶች፣ ተማሪዎችና የሃይማኖት አባቶች ጋር ፊት ለፊት ሲጋፈጡ የሚፈጠረው ትዕይንት ለአሜሪካ ዲሞክራሲ የመጨረሻው የፈተና ወቅት ይሆናል። በመጨረሻም ይህ የጥር 30 ቀን አድማ አሜሪካ በዓለም መድረክ ላይ ያላትን ተጽዕኖ ክፉኛ አዳክሞታል። የሰብአዊ መብት ተሟጋች ነን የምትለው ሀገር በገዛ ዜጎቿ ላይ የምትፈጽመው ግፍ ለዓለም ሁሉ ግልጽ ሆኗል። በሚኒያፖሊስ የተጀመረው ይህ እሳት መላው አሜሪካን አዳርሷል። ተማሪዎች፣ ሰራተኞች፣ ወላጆችና የሃይማኖት አባቶች በአንድነት ቆመው ፍትህ እያሉ ይጮኻሉ። ይህ ጩኸት የአንድ ትውልድ ብቻ ሳይሆን የአንድ ዲሞክራሲያዊ ስርዓት የመጨረሻው የትንፋሽ ድምፅ ሊሆን ይችላል። አሜሪካ ወደ ሰላም ትመለሳለች ወይስ ወደ ባሰ ቀውስ ትገባለች የሚለውን ጥያቄ ለመመለስ ጥቂት ቀናት ብቻ ቀርተዋል። የታሪክ ሰዓት ቆጣሪው በፍጥነት እየመታ ነው። አሜሪካም በታሪኳ እጅግ ፈታኝ ከሆነው ወቅት ጋር ፊት ለፊት ተጋፍጣለች።